በዓለም ላይ ብዙ ህዝብ ይዛ አንደኛ የተዘጋች ሀገር ኢትዮጵያ ናት። በጣም ነው የሚያሳፍረው እንደ ኢትዮጵያዊ የራሷ የሆነ ነገር እያላት ኢትዮጵያ ተዘግታ በአመት የብዙ ሰዎች መኖሪያ ቤት የሚሰራ ገንዘብ ለጅቡቲ እየከፈልን የገበሬውን ችግር የሚያቃልል ገንዘብ ለወደብ እየከፈልን ለኤርትራ ሊሆን የሚችልበት ምንም ምክንያት የለም። አሰብ የኢሳያስ መኖር ኤርትራ ውስጥ ተረጋግቶ መቀመጥ አሳሳቢ ነው የሚሆነው። ሁሌ ዋሻ ውስጥ ማደር አለበት። በእርግጠኝነት ነው የምነግራችሁ። ሁል ጊዜ ዋሻ ውስጥ ማደር አለበት። ወደ ጦርነት ቢገባ አንደኛ አሁን ባለው የኤርትራ አቋምና አሁን ባለው የኢትዮጵያ አቋም ቀርቶ ያኔም በነበረው ነባራዊ ሁኔታ የኢትዮጵያ ሰራዊት ተመለስ ተብሎ ነው እንጂ የተመለሰው ቀጥታ ኢሳያስ አፈወርቂን አንቆት ወይ ኢሳያስ ወደ ሆነ ቦታ ይፈረጥጥ ነበር። ባንድ ባለችው የመጨረሻው ከርካሳ አውሮፕላን ተነስቶ ይሄድ ነበር፣ ያመልጥ ነበር። ስለዚህ ኢትዮጵያ ፊት ኤርትራ ልትቆም የምትችልበት ነገር የለም። አንደኛው ይሄ ነው። ያለው ኢትዮጵያ የአሰብን ወደብ የምትጠቀም ከሆነ ተጠቅማ በሰላም መኖር የምትችል ከሆነ እኔ ፖለቲካ አቆማለሁ አለ። ኢትዮጵያ የባህር በር ካገኘች የምቀኛ አይነት አስተሳሰብ የኢትዮጵያ የባህር በር አግኝታ መጠቀም ከቻለች እኔ ፖለቲካ አቆማለሁ ይባላል። ሲጀመር ልደቱ እኮ እየሰማንህ ፖለቲካ አላውቅም ምንም አይነት ነገር አላመጣሁም ለኢትዮጵያ ከንቱ ፖለቲከኛ ነኝ ብለህ እኮ ቪዲዮ አለ። ከንቱ ፖለቲከኛ ነኝ ዛት ኢዝ ራይት ራስን አሳይተናል። ከንቱ ፖለቲከኛ መሆንንማ ከገባህ ጀምሮ ፖለቲካ ውስጥ ልደቱ ፖለቲካ ውስጥ ባትኖር ኖሮ ኢትዮጵያ በከፍተኛ ደረጃ ትጠቀም ነበር። እኔ የባህር በር ኢትዮጵያ መጠቀም ከቻለች ፖለቲካ ተዋለው ማለት በራሱ ፖለቲካ ለማወቅ ነው። ልደቱ ባለህበት የኢትዮጵያ ፖለቲካ ውስጥ ያበረከትከው አስተዋጽኦ ምንድነው ተብሎ ቢወሰድ አፍራሽ ነው። አፍራሽ ከሆነ ደግሞ ፖለቲካ አታውቅም ማለት ነው። ፓርቲ ገብተህ መበተን፣ ከፓርቲ አባላት ተለይተህ እኔ ብቻ አውቃለሁ ብለህ የግል ውሳኔ መወሰን፣ ወጣቶችን አነሳስቶ እሳት ውስጥ ጨምሮ 97 ላይ ከዛ ውስጥ መውጣትና ከህወሓት ጋር መሞዳሞድ፣ ለተሞዳሞድክበት ደግሞ ላሊበላ ላይ የላሊበላ ህዝብ ሆነ ላሊበላን ለማየት የሄደ ሰው ሁሉ በሚያይ ሁኔታ በስጦታ መልክ በጣም ግዙፍ የሆነ ሆቴል አግኝታል። ከዘረፉት ላይ በማንኪያ ሰጥተዋል። ስለዚህ አንተ በየትኛውም ነገር ለአንተ ይጥቀም እንጂ የሀገርን ክብር ኮምፕሮማይዝ እንደምታደርግ ይታወቃል። ለህዝብ ብለህ ታግለህ አታውቅም። የውሸትህ እኮ ትልቁ ነገር በዓለም ታሪክ ውስጥ እንደ ልደቱ እኔ ሚስት ማላገባው ለኢትዮጵያ ህዝብ ስል ነው አይባልም። ሚስት ማታገባው ወይ ፊዚካል ፕሮብሌም ስላለብህ ነው ወይም ቤት ማኔጅ ማድረግ ስለማትችል ነው። ቤት ማኔጅ ማድረግ የማይችል ሰው ደግሞ መጥቶ ፖለቲካው ማኔጅ ማድረግ አይችልም። ልደቱ አያሌው ምን እያለ ነበረ? አሰብኛ ነው፣ አሰብ እንደዚህ ነው እያለ ሲከራከርባቸው የነበሩ ግልጽ ያሉ ቪዲዮዎች አሉ። ስለዚህ አሁን ትልቁ ነገር የሚገርመው የባንዳነት ደረጃ የሰዎች የባንዳነት ደረጃ ከፓርላማ እስከ ውጪ ምን ያህል እንዳደገ ታያላችሁ። በተለይ የባንዳነት ሁኔታ በጣም አስደንጋጭ የሆነ አይኑ የፈጠጠ ባንዳነት አሁን አይታችሁ እንደሆነ ከኢሳያስ አፈወርቂ ጋር ሰዎች ያላቸውን ፎቶግራፊ የሚለጥፉበት ወቅት ላይ ደርሰናል። ፓርላማ ውስጥ ቁጭ ብሎ ኤርትራን መወከል ተችሏል። ፓርላማ ውስጥ ቁጭ ብሎ በአደባባይ ፒኤችዲ ማዕረግ ይዞ ዶክተር ተብሎ የኤርትራን ክብር የኢትዮጵያን ክብር ኮምፕሮማይዝ አድርጎ መናገር እኮ ተችሏል። ያልሆነ አይነት ንግግር ፓርላማ ውስጥ ቁጭ ብሎ መናገር ተችሏል። እኔ ሀገሬን ነው ማስቀድመው። ቱ ቢ ፍራንክ ኤንድ ሆነስት ዶክተር አብይ ለሀገር የማይጠቅም ቢሆን ኖሮ ፊት ለፊት ክሪቲሳይዝ ከማድረግ ወደኋላ አይደለም። ይሄ ሰው አንድም ቀን ከኢትዮጵያ ዝቅ ብሎ አያውቅም። ሁልጊዜ የሚለው ምንድነው? ሰብሰብ በሉ፣ ማንነታችሁን ጠብቁ፣ ነገር ግን ከኢትዮጵያዊነት ወርዳችሁ በሰፈር አትጣሉ። አሁን አማራና ኦሮሞ ለማፋጀት የሚሰራ ማለት ሰው አለ አይደል? ለምን እንደዚህ ታደርጋላችሁ? በእሱ አንደበት ውስጥ ሁልጊዜ በጠቅላይ ሚኒስትር ዶክተር አብይ አህመድ አንደበት ውስጥ አንተ ውስጡ ገብተህ ቡዳ ነህ እንዴ? ቡዳ ራሱ አያውቅም። ምንድነው አንተ ውስጡ ገብተህ እንዲህ ነው ብለህ የምታስበው? ፊት ለፊት በአደባባይ እየሰራ ተገናኝቶ የሁሉም ብሔረሰብ ተወካዮች ጋር አብሮ እየሰራ ጭራሽ ቱ ዘ ኤክስቴንት እልህ ተያይዘው ከነበሩት እኔና ጌታቸው ረዳን ማን መነጋገር ይችላል ብሎ ያስባል ብሎ የተናገረው በራሱ አገላለጽ አዳምጡትና ትርጉም ይሰጣቸዋል። ከነ ጀነራል ጻድቃን ገብረትንሳኤ ከነ ክቡር ጌታቸው ረዳ ከሁሉም ጋር እባካችሁ ወደ ሰላማዊ መንገድ ነውና በሰላማዊ መንገድ የስልጣን ትግል እያደረግን ሰላማዊ የሆነ የፖለቲካ ትግል እያደረግን ነገር ግን ሀገራችንን በጋራ እንገንባ የሚል ነገር ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ቋንቋ ሁሉ ጊዜ ምንድነው? ልማት ነው። ቋንቋ ሁሉ ጊዜ ያለማቋረጥ አብሮነት ነው። በእያንዳንዱ ንግግር ውስጥ አንድነትን አታጣም፣ አብሮነትን አታጣም፣ በጋራ መልማትን አታጣም። ትልቅና ጠንካራ ሀገር ይሄ ሰው ትልቅ ሀገር ሰፊ ገበያ መሆኑን ያውቃል። ትልቅ ህዝብ ፕሮዳክቲቭ ከሆነ የሚፈራ መሆኑን ያውቃል። ቻይናና ቪየትናም አንዴ ሊዋጉ ነበርና ቪየትናም ናት ነገር የፈለገችው። ከዛ ቻይና ያሰለፈችው ሚሊሻ ብቻ ከቪየትናም ህዝብ ቁጥር ይበልጣል፣ መደበኛው ጦር ሳይጨመር። ቪየትናም አቆመች ይቅርታ ብላ። ስለዚህ ጠንካራ የሆነ ህዝብ እንደ ቻይና እንደ አሜሪካ ብዙ ሆኖ ጠንካራ የሆነ ህዝብ ሲፈጠር ለሀገር ጉልበት መሆኑን ያውቃል። በእያንዳንዱ የፍራፍሬ ዘርፍ ታይቶ የማይታወቅ የአቮካዶ ምርት፣ የማንጎ፣ የተለያዩ ምርቶች ታይቶ የማይታወቅ በብዙ ሺህ ቶኖች እያመረተ ያለው የመንግስት ነው። ፍራፍሬ አዝርዕት ብትሄዱ ታይቶ የማይታወቅ ነገር እያመጡ ነው። የወጪ ንግድ ብትሄዱ ታይቶ የማይታወቅ፣ የቢሮዎች አደረጃጀት ታይቶ የማይታወቅ፣ የቤተ መንግስት አያያዝ ታይቶ የማይታወቅ፣ ስማርት ሲቲ እና አዳዲስ ጫካ የሸገር ሲቲ አስበነው ሰምተነው ማናውቅ፣ የትምህርት ጥራትን ለማምጣት ሰምተነው በማናውቀው ደረጃ ትምህርት ላይ አንድ ቁርጠኛ አቋም ወስዶ መሄድ፣ የተማሪ ምገባ፣ የመምህራን ምገባ፣ የተማሪ ዩኒፎርም፣ ገበታ ለሀገር፣ የሌማት ትሩፋት፣ ማዕድ ማጋራት፣ ኢንዱስትሪ ፓርክ ዘርዝረን የማንጨርሳቸው ስሞች፣ አዳዲስ ሰምተናቸው ማናውቃቸው ስሞች በሙሉ ሰምተህ አታውቅም። ገበታ ለሀገርም የሌማት ትሩፋትም ማዕድ ማጋራትም ሰምተው አታውቅም። መጽሐፍ ቅዱስ ላይና ቅዱስ ቁርአን ላይ ብቻ ነው ያለው። መሬት ወርዶ አያውቅም። በመንግስት ደረጃ ነው መሬት ያወረዱት። ሲኖዶስ የሚያስታርቅ በመስጊድ ሂዱ መጅሊሶችን የሚያስታርቅ። ከዛ አንተ ከተከፋፈልክ ምን ያርጉ? አመልህ
ፓርቲ ሄደ ስቱዲዮ ሄደ ማትስማማ ከሆንክ ምን ያድርጉ? ስቱዲዮ ቢሰጡ አይደለም ራስህ ስቱዲዮ ፈጥረህ በገንዘብ የምትጣላለ። የሱ ልጆች የሚማሩት እዚህ ነው፣ የኔ ልጆች የሚማሩት እዚህ ነው። ገንዘቡ የሚያገኘው በዚህ መንገድ ነው፣ ገንዘቡ የሚወስደው በዚህ መንገድ ነው። የት እንደገባ አናውቅም፣ የት እንደወጣ አናውቅም የምትባባሉ ስቱዲዮ ውስጥ በሀገር ደረጃ ተሰብስባችሁ ሰኞ ተሰብስባችሁ ማክሰኞ የምትለያዩ ካባቸው ሌላ ሆኖ በኢትዮጵያ መለያ ሌላ ሀገር ይጫወታሉ፣ ሌላ ክለብ ይጫወታሉ። አይሆንም። በቃ አቁሙ፣ ሪሊ አቁሙ። በኢትዮጵያ ህዝብ ላይ አትቀልዱ፣ ይብቃችሁ። እስከዛሬ በኢትዮጵያ ህዝብ ትግል ፊት ለረጅም ጊዜ እንደ ጅብራ ተገተራችሁ፣ አይበቃችሁም እንዴ? አንዳንዶቹ 60ዎቹ ጀምሩ ናቸው፣ 60ዎቹ 70ዎቹ 80ዎቹ አስቡት። ድክም ያሉ ሽማግሌዎች የኢትዮጵያን እየበጠበጡ። ምክንያቱም የገንዘብ ፍላጎት አያልቅም፣ ልትሞትም ብለህ አያልቅም። አይታችኋል፣ የደከሙ ሰዎች ገንዘብ ላይ እንትን ኖሯቸውም እኮ ነው ትርፍርፍ ያለ ኖሯቸው ኖ ብለው ይዘውት የሚሞቱ ሰዎች አይደሉ። አንዳንድ ለማኞች ያታችሁ እንደሆነ ሁሌ እየለመኑ ሲሞቱ ሚሊዮን ይገኛል ሳይበሉት። በቃ እንዲህ የችጋር ስሜት ይዞ ይመጣል። ገንዘብን መውደድ የኃጢአት ሁሉ ስር ነውና እንኳን ሀገር እናቱን ያሸጣል። ያው ዞሮ አንድ ናቸው እናትም ሀገር። ኤኒዌይስ በእኔ በኩል ጨርሻለሁ። ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።